ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዛሬው ዕለት ስለ አግሪጌት ዲማንድ አጭር ትምህርት እንማማራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። አሁን ቀጥታ ወደ ትምህርታችን ነው የምንገባው። አግሪጌት ዲማንድ ማለት እንግዲህ እስከዛሬ ድረስ ተማምረናል። ሁለት ዲተርሚናንት ፋክተር አለ። እነዚህም ሁለት ዲተርሚናንት ፋክተር እንመለከታለን። አንደኛው ፖሊሲ ቫሪያብልስ አንደር ገቨርንመንት ኮንትሮል፣ ፖሊሲ ቫሪያብል የምንላቸው በፖሊሲ ተለዋዋጭ የሆኑ በመንግስት ቁጥጥር ስር ያሉ ማለት ነው። እነዚህ ምንድናቸው? ለምሳሌ ሞኔተሪ ኤንድ ፊዚካል ፖሊሲ ቫሪያብልስ እንላቸዋለን። ከሞኔተሪ ፖሊሲ ጋር በተያያዘ መንገድ ቫሪያብሎች አሉ ሌሎች። ለምሳሌ ኢንተረስት ሬት ዲተርሚን በማድረግ መኒ ሳፕላይ የጥሬ ገንዘብ አቅርቦቱን በመወሰን ደረጃ፣ ኢንተረስት ሬት ወለድን በመወሰን ደረጃ፣ ሪሶርስ ኦር ሪዘርቭ ሪኳየርመንት ተቀማጭ ሀብትን በመወሰን፣ እንደዚሁም ደግሞ በኦፕን ማርኬት ኦፕሬሽን በተለይ ደግሞ የመንግስት ሰነድ ሽያጭ ጋር የተያያዙ ጉዳዮችን በሞኔተሪ ፖሊሲ አማካኝነት የሚፈጸሙ ናቸው። ክሬዲት ኮንትሮል ያደርጋል። የኤክስቼንጅ ሬት ዲተርማይን ያደርጋል። ኤክስቼንጅ ሬት የምንዛሬ ተመን በመከታተል ደረጃ፣ እንዲሁም ሀገራዊ የሆነ ኢንፍሌሽንን በመወሰን በመቆጣጠር ደረጃ ትልቅ ስራ ይሰራል ማለት ነው። ሌንዲንግ ኤንድ ቦሮዊንግ ጋር በተያያዘ መንገድ፣ ሊኩዊዲቲ ጋር በተያያዘ መንገድ ማለት ነው። የሞኔተሪ ፖሊሲ ቫሪያብልስ ናቸው። ብዙውን ጊዜ እነዚህ ክትትል የሚደረገው በአንድ ሀገር ማዕከላዊ ባንክ ወይም ደግሞ በናሽናል ባንክ ወይም በብሔራዊ ባንክ ደረጃ ማለት ነው። ፊዚካል ፖሊሲውን ስንመለከት ማለት ነው የታክስ ሬትን በመወሰን ግብር ይወስናል። ገቨርንመንት ኤክስፔንዲቸር የመንግስት ወጪ በተመለከተ በፊዚካል ፖሊሲው የሚወሰን ነው። ከበጀት ጋር የተያያዙ ጉዳዮች በጀት ደፊሲት ቢያጋጥም፣ በጀት ሰርፕለስ ቢሆን ማለት ነው የሚታየው በፊዚካል ፖሊሲው አማካኝነት ነው። ከፐብሊክ ደቢት፣ ከሰብሲዲ፣ ከትራንስፈር፣ ከጡረታ ክፍያ እና ከዌልፌር ደህንነት ክፍያዎች ጋር በተያያዘ መንገድ የፊዚካል ፖሊሲ ይሰራል ማለት ነው። የካፒታል ስፔንዲንግ በተለይ መሰረተ ልማትን እንዲስፋፋ እንዲሰራ የሚያደርገው ፊዚካል ፖሊሲው ነው። የገቨርንመንት ቦሮዊንግ ፍላጎት ካለ ደግሞ መንግስት ብድር እንዲበደር ፖሊሲ የሚያየው በፊዚካል ፖሊሲው ነው። የሀገሪቱን የፊዚካል ባላንሱንም እንዲጠብቅ የሚያደርገው የፊዚካል ፖሊሲ ነው ማለት ነው። ስለዚህ ፖሊሲ ቫሪያብልስ አንደር ገቨርንመንት ኮንትሮል ሞኔተሪ ኤንድ ፊዚካል ፖሊሲ ቫሪያብልስ ብለን እንጠራቸዋለን ማለት ነው። ሁለተኛው ቫሪያብል ኤግዞጂኒየስ ቫሪያብልስ which are determined outside the aggregate demand and aggregate supply framework ጋር የተያያዙ ጉዳዮች ናቸው። እነዚህም እንግዲህ ለምሳሌ ፎሬን ኢኮኖሚክ አክቲቪቲ ኤንድ ቴክኖሎጂካል ቼንጅ ጋር የተያያዙ ጉዳዮች የኤግዞጂኒየስ ቫሪያብል ናቸው። ብዙውን ጊዜ ከአግሪጌት ዲማንድ እና ከአግሪጌት ሳፕላይ ውጭ የሆኑ ጉዳዮች ናቸው ማለት ነው። እንግዲህ አግሪጌት ዲማንድ ስንል የኮንሰምሽን፣ የኢንቨስትመንት፣ የገቨርንመንት ስፔንዲንግ እና የኔት ኤክስፖርት አጠቃላይ ድምር እንደሆነ መረዳት ያስፈልጋል። አግሪጌት ዲማንድን ወይም ደግሞ ጥቅል ጂዲፒ ብለንም ልንጠራው እንችላለን ለማስላት አንዱ መንገድ እንደሆነ መረዳት ያስፈልጋል ማለት ነው። ከኮንሰምሽን ጋር እና ከገቨርንመንት ስፔንዲንግ ኔት ኤክስፖርት ጋር
ያለውን ግንኙነት ስንመለከት አግሪጌት ዲማንድ ማለት ነው አት ኤ ጊቨን ፕራይስ ሶሪ አት ኤ ጊቨን ፕራይስ ማለት ነው ፕራይስ ጊቨን ሆኖ ኮንሰምሽን ቢጨምር ማለት ነው ገቨርንመንት ኤክስፔንዲቸር እንደዚሁ ቢጨምር ኔት ኤክስፖርት እንደዚሁ ቢጨምር ያ ማለት ምንድን ነው ከኤክስፖርት የምናገኘውን ገቢ ኢምፖርት አድርገን ክፍያ ፈጽመን ከምናወጣው ወጪ ቀንሰን የምናገኘው የተሻለ ሆኖ ከተገኘ ደፊሲት ውስጥ ካልገባ ማለት ነው ኔት ኤክስፖርቱ ከጨመረ አግሪጌት ዲማንዱ ምን ሆኗል ማለት ነው ጨምሯል ማለት ነው። እንግዲህ እዚህ ጋር ሪሌሽንሺፓቸውን ነው የምንመለከተው። አት የጊቨን ፕራይስ አሁንም ኮንሰምሽን ከቀነሰ ገቨርንመንት ስፔንዲንግም የሚቀንስ ከሆነ ኔት ኤክስፖርትን በዛው ልክ የሚቀንስ ከሆነ አግሪጌት ዲማንድ ይቀንሳል ማለት ነው። ስለዚህ በተወሰነ መንገድ ስለ አግሪጌት ዲማንድ ኮንሴፕት ይህን ያክል ከያዝን ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።